ቤታን ትወጃታለሽ? ኪዲ ፈጣሪ ሰው ጥሎ አይለንም። አሁን መሽኮርመም ምናምን አይቻልም። ኪዲ በቀጥታ ቤታን ትወጃታለሽ አይደል? ጠይቀን አይለፍን ያው አይ በጣም እንደተነፋፈቃችሁ እረዳለሁ። በመካ ያለ አይደለ ምንም ቢሆን የተጣላችሁበት ጉዳይ ብዙ የተቀያየማችሁበት ጉዳይ ቢኖር ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። አብራችሁ ያሳለፋችሁትን ነገር ደግሞ እኛም ጭምር ስለምናውቅ ማለት ነው። እና ኪዲ ክርስቲያን ከሆንሽ ስለ እውነት አሁን መሽኮርመ ምናምን አይቻልም። ክርስቲያን ከሆንሽ እውነት ክርስቶስን መታመልኪ እህት ከሆንሽ በቀጥታ መልሽ የለም። አሁን ማንንም ፈርተሽ ሲሆን እግዚአብሔርን ብቻ ፈርተሽ ነው የምትመለሽ። ቤታን ትወጃታለሽ ወይስ አትወጃትም? ኪዱ የምር ፈለጋ አልመልስም። ይሄንን አንዴ ደግሞ ሀሳብ አክሴፕት ችግር የለውም ኪዱ። እኔ ማስገደድ አልችልም። ምክንያቱም አሁን እዚህ ጋር አንድ ልንፈራ የምንችለው አምላክን ብቻ ነው። መናገር የምትፈልጊው ሀሳብ ካለ እድል ልስጥና ከዛ በኋላ ለሌሎች እህቶች ለነ መሲ፣ ለነ ጉቺ፣ ለነ ተሙ ምናምን እድል እንሰጥና አንዳንድ ነገሮችን አውርተን ነገሮችን ለማስተካከል እንሞክራለን። እኔ እርግጠኛ ነኝ እንደተነፋፈቃችሁ፣ ስለ እውነቴን ነው እርግጠኛ ነኝ። ነገሮችንም አንቺ አይ ይቅርብ ምናምን ያልሽውም እውነት ስለምትወጃት ነው። እኔ በክፋት አላደረግም፣ እውነት ስለምትወጃት ነው። እና ዛሬ ፈለግንሽ አንቺንም ለእርቅ ነው ኪዱ። ያወራናቸውን ነገሮች በአጠቃላይ አንቺ ማድመጠሻል። በዚህ ጉዳይ አሁን ባነሳ ነው የእርቅ ጉዳይ ላይ ማለት የምትፈልጊው ነገር ካለ ለአንቺ እድል እንስጥና የተወሰኑ ሀሳቦችን እንድትናገሪ ኪዱዬ፣ ለአንቺ እድሉን ልስጥ። ምንም ማለት ነው ታለከ ያልከው ነገር ትክክል ነው። ተመስገን። ያልኩት ነገር ትክክል ነው። እሺ ተነፋፍቃችኋል። በጣም ደስ ይላል። መልካም። እሺ ቤታ ያለሽ ድምጻችሁ በመሀል ተቆራርጦ ነበር። ይሰማል? ይሰማል ቤታዬ? እሺ አሁን ይሰማል? አሁን ይሰማኛል። በመሀል ቁርጥጥ እያለ ነበር። አሁን ይሰማኛል። እሺ ቤታዬ፣ ያው ለሁለታችሁ ምድል እየሰጠው ነበር። ቤታዬ ያው ምንድን ነው ቅድም እንዳልኩት ሁለታችሁንም የሚፈልግነው ሊያርቅ ነው። ቅድም እንዳልኩት ብዙ ሰው እናንተ ወደ ቀድሞ ፍቅራችሁ እንድትመለሱ ወደ ቀድሞ መወዳደር እንድትመለሱ ሀቄን ነው ይባላል አይደል? በባህላችን እና ወደ ቀድሞ ፍቅራችሁ እንድትመለሱ ብዙ ሰው ይፈልጋል። እና የሰው ደስታ እንዳለ ሆኖ ሰው ይህን ያክል ጉጉት ካደረበት የእናንተን መታረቅ የእናንተን አንድ መሆን ሰው ይህን ያክል ጓጉቶ ከጠበቀ ክርስቶስ ደግሞ ምን ያክል ይደሰትበት ይሆን? እና ስለዚህ ቤታዬ በዚህ ጉዳይ ላይ የተወሰኑ ነገሮችን እንድትናገሪ ለአንቺ ምድል ስጥ፣ እንዳላፈናችሁ ማለት ነው። ቅድም እንዳልኩት ግን መወቃቀስ የተለያዩ ጉዳዮችን ግን ቃል ተገባብተን በስልክ ሁለታችሁ ብቻችሁ ማንም ሰው ሳይገባ ተደዋውላችሁ ትወቃቀሳላችሁ። አሁን ግን በቃ እርቅን ብቻ የሚመለከቱ ሀሳቦችን ስለሆነ እያነሳን ያለ ነው። ቤታዬ ማለት የምትፈልጊው ነገር ካለ ለአንቺ ምድል ስጥ። ሁለታችሁም ተነፋፍቃችኋል። እኔ አምሹ ስለ እውነት አንደበትና ልብ የተለያየ ነው እና በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ቤታዬ ለአንቺ እድል ልስጥ። ሁላችንም እናስታውስ ያለነው ሰሙነ ሕማማት ላይ ነው። ኦኬ እናመልከው ክርስቶስን ነው፣ ስለኛ ሕማም የተቀበለውን ጌታ እና ያንን እያሰብን እንናገር ለማለት ነው። ቀጥ ቤታዬ። እሺ ጥሩ ፈለግ፣ አመሰግናለሁ። ያልከውን ያው በመሀል ላይ መጨረሻ አካባቢ ነው ያልሰማሁት እንጂ ሁሉንም ሰምቻለሁ ያልከውን እና
ያለፈውን ነገር እንደዚህ አትበሉ አታንሱ ስላል ካላነሳም እውነት ለመናገር ግን እኔ ልቤ ውስጥ ወደ ነገር ኖሮ የውሸት ለአፌ ምናምን አስመስዬ እናንተ እንዳይከፋችሁ ብዬ ሰውም ደግሞ ምን አይነት ሰው ነው ምን አይነት እንዲናሉ እንዳያስብም ብዬ የውሸት እንትን ማለት አልፈልግም። ግን እኔ በምላውን ሀሳብ እሷ ራሱ የምትስማማ ይመስለኛል። በውስጥ መነጋገር ካለብን እኔና እሷ እንነጋገራለን። በዚህ ይዘጋ ነው የምለው። በእርግጠኝነት እሷም እሺ የምትል ይመስለኛል። መነጋገር ካለብን ስህተት ካለብን ምንድነው ቴሌግራም ያላት ምናምን መደወል ካለብን ተደዋውለን ሀሳባችንን መነጋገር መወቃቀስ እንችላለን። ጊዜ ተሰጥቶን ያንን ነው የምለው፣ ስለ እውነት ማለት ነው። ይሄማ በጣም በሳል የሆነ ሀሳብ ቤታዬ። ቅድም እንዳልኩት እኔ እኮ እንደው አንዳንድ ምናልባት መልካም ልታነሷቸው የምትችሉት ሀሳቦች ካሉ ብዬ እንጂ ቅድም እንዳልኩት ሁሉም ነገር በአደባባይ አይወራም። ሁሉም ነገር በላይ እንዲህ ነው አይባልም። እና ነገሮችን መወቃቀስ ያለባችሁ በውስጥ ነው። በጣም ይሄ የበሰለ ሀሳብ ነው። እኔም በጣም የምደግፈው የተቀደሰ ሀሳብ ነው። ግን ማነው ቀድሞ የሚደውለው? አይ እሱ ችግር የለውም። እሷም ሲመቻት እኔም ሲመቸኝ ተደዋውለን እናወራለን። ምንም ችግር የለም። መቼ ይመቻችኋል? እስኪ እኔ እንትን ልበልና ልጠይቃችሁ። መቼ ይመቻችኋል በውስጥ ተደዋውሎ ለማውራት? ቤታዬ ዛሬ ይመችሻል? አሁን እንኳን ዩቲዩብ ላይ ልገባ ነው። ላይ አሁን አልችልም። ጂጂም ነገርያት ነበር ነው መጀመሪያውን። ለምሳሌ አንተ የነገርከን ነገር አለ አይደለ? ጂጂም ቡጂም ብርጅስቶንም የነገሩን ነገር አለ አይደለ? እሱን የነገሩን ነገር አሁን ለምሳሌ ትምህርት ቤት ስትማር ፈተና ወዲያው አይፈትኑም አይደለ? አጥንተህ ነው የምትፈተነው። ስለዚህ ይሄ የተነገረን ነገር መጀመሪያ ልቦናችን ውስጥ አድሮ ወይም አክሴፕት አድርገነው በስነ ስርዓት ምናምን ነው ያኔ ለመነጋገር መብቃት ያለብን። ይሄ ነው ማስበው እንጂ አሁን ለማስመሰል ነው። እኔም እንደዛ ነው የምልክ ፈለገ። ለምን መሰለክ ስለ ሃይማኖት ስለ ብዙ ነገር እያወራን ነው አይደለ? ላይክ ሰዎች እኔና እሷ እንድናወራ ወይም እንድንስማማ ስለፈለጉ ብቻ ወይም ደግሞ አንተን አክብረን ወይም ሌሎቹን ገስት ላይ ያሉትን አክብረን ስለመጣን ብቻ ብንታረቅ ምንም ጥቅም የለውም። እርቅ ማለት ከልብ ነው አይደል? ፈልገህ ከውስጥ ነው ፈልገህ አስበህበት አቀደህበት የምትታረቀው የምትስማማው ነገር ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት ምናምን የሚባል የለም የሚባለው። ስለዛ የእውነት ሁለታችንም አስበንበት፣ እኔ በግልጽ ነው ነገር ፈለገ አስበንበት ሁለታችንም ፈቅደን ጊዜ ተሰጥቶን እንትን እንበል እናውራ። ደግሞ ምንጊዜም ከራስ ፍላጎት በራሴ ፍላጎት የመጣ ነገር ይሻላል። ሰዎች ስለፈለጉ ብቻ ብንታረቅ ነገም ተመልሰን መጣላታችን አይቀርም። ግን በራሳችን ጊዜ ሰጠን አውርተን ላይ ካላለ ጊዜ ሰጠን ተያይተን ያ ስህተት ከዚህ በፊት የተፈጠረው ስህተት ሳይደገም ተስማምተን የምንቀጥልበት ቢሆን ጥሩ ነው። ግን አሁን ሆይ ተብሎ ተታርቀን ነገ ደግሞ ተመልሰን መጣላታችን አይቀርም እና ራሷም ታውቃለች። ከዚህ በፊት በተጣላን ሰዓት በትክክል አክብሬ ደውዬ ነግሬያታለሁ። ጊዜ እፈልጋለሁ፣ አንቺም ጊዜሽን እንትን በይ። ከዛ ጥሩ ጊዜ ካለን ተስማምተን እንቀጥላለን። ካልሆነ ደግሞ በክብር ስለ አንቺ መጥፎ ሳላነሳ እሷም ስለኔ መጥፎ ሳታነሳ ተራርቀን የእሷንም ክፉ ሳልመኝ እኔም ክፉ ሳትመኝ መቀጠል ይቻላል። ግዴታ ማውራት እንደ ድሮ መሆንም አይጠበቅም። እግዚአብሔር ደግሞ ብሎ አይ ጊዜው ይሄ ነው ብሎ ካለ ደግሞ እኔና እሷ የምንስማማበት ጊዜ ሊመጣ ይችላል። አላውቅም። በአሁን ሰዓት ግን ፈለገ በጣም ይቅርታ፣ እግዚአብሔርን በጣም እየከበደኝ ነው እንትን ያልኩህን። ይቅርታ፣ በጣም አከብረሃለሁ፣ እወድሃለሁ። ብዙ ነገር አስተምረህናል። አንተ ረግጬ ወይም ንቄ ምናምን ወይም ህዝቡን ንቄ አይደለም። ግን በቃ ምን ያለበት እውነተኛ ከልቤ እውነተኛ ግልጹን ብነግርህ ጥሩ ነው በሚል ነው እና ይህን ያለኝ ነገር። ከነዚህ ሁሉ ጊዜያት በኋላ ሁለታችሁም ተመሳሳይ ባህሪ ነው ያላችሁ። መድኃኒዓለም እሺ፣ በጣም ደስ ይላል። ተጣልታችሁም ትግባባላችሁ ነገር እና ደስ ይላል።
ይሄን ደግሞ መግባባት እግዚአብሔር ለመልካም አድርጎት ቅድም እንዳልኩት እኔ በጣም ደግፈው ነገር ነው። ቤታዬም ኪዱም ሁሉም ነገር በፐብሊክ ሁሉም ነገር አይወራም። ሆይ በዚህ ዝመቱ በዚህ ምንም አይባልም። ቅድም እንዳልኩት እያንዳንዳችን ክርስቲያኖችንን ለካህን የሚወራውንና በሚዲያ የሚወራውን ነገር ለይተን ማወቅ አለብን እና ሁለታችሁም በውስጥ ነገሮችን እንድታወሩ እኔም የምደግፈው ነገር ነው። ነገር ግን እኔ የማልደግፈው ነገር ምንድነው መሰላችሁ? ሰው የቀረጸውን ፕሮጀክት ከአይምሯችሁ አውጡት። በእንደዚህ አይነት ጉዳይ እኔ ሲሪየስ ሆኜ ነው የምነግራችሁ። ቤታዬም ኪዱም በተናገራቸዋቸው ንግግሮች መሀል ላይ ሰው የቀረጸው ፕሮጀክቶች አሉ። ማለት ያው ባንጣላም እንዲህ ነገሮችን እንዲህ እናደርጋለን፣ ያው የመጥፎ ነገር ሳናነሳ መጥፎ ነገር ሳናወራ ምናምን ያው ዝም ብለን አብረን እናሳልፋለን ምናምን የሚሉ ነገሮችን ሰምቻለሁ። እና ይቅር ለእግዚአብሔር ማለት ከልብ ይቅር መባባል ማለት ነው እንጂ የበለጠ ወደ መቃቃር ደረጃ የሚያደርስ የበለጠ ደግሞ የሚያራርቅ ነገር አይደለም። ቅድም እንዳልኩት አስምሩበት። ሁለታችሁም ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ያነሳናችሁን ሀሳቦች በአጠቃላይ በፍቅር ስላደመጣችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልኝ። ነገር ግን መረሳት የሌለበት ነገር ያው ነገሩ በውስጥ እንድታወሩት ፈቃደኛ ሆንን እንጂ እርቁ ግዴታ ነው። ማለት ይቅር መባባላችሁ ግዴታ ነው። ለሰው ብላችሁ አይደለም የምታረጉት። ቤታዬ ኪዱም ጭምር ለሰው ብላችሁ አይደለም የምታረጉት። ይቅር የምትባባሉት ክርስቶስን ለማስደሰት ነው። ክርስቶስን በእናንተ ህይወት ክርስቶስ ምን ያክል ቦታ አለው የምታሳዩት በዛ ነው። ይፈጸምላችሁ፣ የቤታችሁን ጎዶሎ ይሙላላችሁ፣ የቀድሞ መዋደዳችሁን የቀድሞ ፍቅራችሁን ይመልስላችሁ እና ከፊት የምናከብረውን በጉጉት የምንጠብቀውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤውን በዓል በፍቅር በአንድነት የምናከብረው በዓል እንደሆን እግዚአብሔር አምላክ ይፍቀድልን። መሲና ጉቺ የምትሉት ነገር ካለ ለእናንተ እድል እስቲ ይቅርታ እድል ሳልሰጣችሁ እና ያው እንሸኛቸው። በጣም እናመሰግናለን ፈለገ። ያው እኔም ቅድም ለኪዱም ላይቭ ላይ ገብቼ ነግሬያታለሁ። ቤታና ኪዱ ላይቭ ላይ የሚያወሩት ምንም አይነት ነገር የላቸው። እኛ ጓደኞች ይኖሩን አልገባክ የቅርብ ጓደኞች ምናምን። አሁን እኔና ጉቺ ብዙ ጊዜ በውስጥ እንደዋወላለን። የሆኑ ስህተቶች ሲኖሩ ልትቆጣኝ ምናምን ትደውላለች፣ ሚዲያ ላይ አትናገረኝም። ቤታና ኪዱ ደግሞ ነገ ዛሬ ሳይሉ አንተ ፊት በመጀመሪያ ይቅርታ ተባብለው ከዛ በኋላ ደግሞ ከብሎክ ተነሳስተው በውስጥ ደግሞ አንተ ባለህበት ሁለቱንም እያወሩ አንተ ትታሃቸው ትወጣለህ፣ ግሩፕ ፈጥረህ ማለት ነው። እና እርቅ ማውረድ አለባቸው። ምንም ይሄን ያክል ነብስ አልተገዳደሉም። ትላንትና ነብስ የተገዳደሉ ሰዎች እንኳን አንድ ወንበር ላይ ቁጭ ብለው ሲበሉ ሲጠጡ አይተናል። እና እነዚህ ደግሞ በተራ በትንሽ ነገር ነው እንትን ያሉት። በቃ እዚህ ቲክቶክ ላይ ሁሉም የተጣላ መታረቅ አለበት። ሞር ደግሞ ኪዱና ቤታ ደግሞ ሞር መታረቅ አለባቸው። ቅድም ያው በውስጥ የለመንኩክ ይሄንን ስለፈለኩት ጉቺም ይሄንን ስለፈለገችው ነው። ጉቺ እንደውም በጣም ተጨንቃውላ በቃ መታረቅ አለባቸው ሁሉንም ነው እንደሚያልነው። እኛ ግን ሞር ደግሞ ሁለቱም በጣም ይዋደዱ። አሁን ኪዱን አይተሃታል። አንተ ያልከው ትክክል ነው አለች። ካፏ ማውጣት ሼም ይዟት ነው። ሁለቱም ሲጀመር ይዋደዳሉ። ይሄን ያክልም ውስጣቸው ክፋትም ያለባቸው ልጆች አይደሉም። ስለዚህ አንተ ፊት ከብሎክ ተነሳስተው ፎሎ ይደራረጉ። ህዝብን አክብረው ማለት ነው። ህዝቡን አክብረው እንደገና ደግሞ የህማማትን አክብረው ፎሎ ይደራረጉ። ከዛ በኋላ በውስጥ ቤታም ኪዱን ትቆጣት፣ ኪዱን ቤታን ይወቃቀሱ። ሁለቱም የጓደኛ ወጉ ስለሆነ ማለት ነው። እንደዛ ያድርጉ። ከዛ ደግሞ ሞር ወደ ሚዲያው ደግሞ ሲመጡ ቀስ ብለው ምናምን መምጣት ይችላሉ። መሲ ባለች ነገር አልስማማ። ቆይ ኪዱ ቆይ እኔ ነኝ የሚዘርፉት። ቆይ አንድ ጊዜ ቆይ። አሁን መረበሽ አይቻልም። መሲ ያሰብሽን ጨርሺ። ያክል እነሱ የተጎዳዱት ነገር የለም። የሴትነት አለ አይደል? እኛ ሴቶች ነገር የምናካብደው ነገር አለ እንጂ ምንም
ቤታንም አሁን ኪዱ ምን አድርጋሽ አሁን ኪዱ የሆነ ነገር ሆነች ብትባል ቤታ እያለቀሰች ነው የምትመጣው። ኪዱም እንደዛ ማለት ግን አላች አይደለች የሴቶች ባህሪ ሆነች እልህ ነገር ያ ነው። ሁለቱም ጋር ክፋት የለም እንደምትል። ስለዚህ ይሄን ህማማት የሚያከብሩ ሆነ ፈለገ በዚህ 4900 ህዝብ መሃል ፎሎ ይደራረጉ። ከዛ በውስጥ ያወሩ ወደ ሚዲያ ቀስ ብለው የሆነ ቀን መጥቶ ያስደንግጡት ይሄን ማህበረሰብ ማለት ነው። እኛ የምንፈልገው ይሄን ህዝብን አክብሩ። ሰምታችኋል። መልካም፣ በጣም የተቀደሰ ሀሳብ ነው። እሺ ለጉቺ ቶሎ እድል እንስጥና ከዛ አንድ ሀሳብ ላይ ያወስነን እንለይ። ለጉቺ እድል ልስጥ። እሺ በጣም ነው የማመሰግነው ወንድማችን ፈለገ። እኔ የመጀመሪያ ጊዜ ነው ቤትክ ስመጣ። እኔ አንድ ነገር ሁለቱም በጣም የምወዳቸው እህቶቼ ናቸው። በጣም በእድሜ የምበልጣቸው ታናናሽ እህቶቼ ናቸው። አንድ ነገር ልነግራችሁ የምፈልገው ነገር ይሄን ያህል ይሄ ህዝብ እዚህ ሚዲያ ላይ የሚያውቃችሁ ሰው ፍቅራችሁን የሚፈልግ አንድነታችሁን መዋደዳችሁን የሚፈልግ የሁለታችሁም ደጋፊ ወዳጅ የሆነ ሰው በብዙ ተጨንቋል፣ በብዙ ተንገላቷል በእናንተ ምክንያት። ህዝብ በዚህ ያህል ለእናንተ ከተጨነቀ በጸባችሁ ሰማይና ምድርን የዘረጋውን አምላክ ምን ያህል እያስጨነቃችሁ እንደሆነ እናንተ በራሳችሁ እዩት። የይቅርታ ዋጋው ብዙ ነው። ይቅርታ መዳን ነው። እናንተ ለራሳችሁ ትድናላችሁ። ይሄ እልህና መሸናነፍ አይደለም። ይቅር ስትባባሉ የበደላችሁትንም ይቅር ማለት አልፎ መሄድ ማለት ነው። ነገ ከዚህ ላይቭ እንኳን እስክንወጣ በህይወታችን ምን እንደሚፈጠር አናውቅም። ይህን ላይቭ ዘግቶ ወንድማችን እስኪወጣ ምን እንደሚፈጠር በህይወት አናውቅም። ስለዚህ ጊዜው አልረፈደም። በእርግጠኝነት እስከዛሬዋ ቀን ድረስ የነበራችሁ የመተያያ ጊዜ በቂ ነው ባይ ነኝ። እኔ እስከዛሬ ተያይታችኋል። ከዚህ በኋላ ሌላ ጊዜ መፈለግ ማለት ልክ አይመስለኝም እንደኔ። ምክንያቱም በህይወት ምን እንደሚፈጠር ስለማይታወቅ። ስለዚህ ለእግዚአብሔር ተመቹ። ቤታ ለኪዱ አይደለም፣ ኪዱ ለቤታ አይደለም፣ ለመድኃኒዓለም ተመቹት ነው እኔ እምለው። ለእግዚአብሔር ተመቹና ህዝብን ማክብሩና ከእግዚአብሔር በላይ ምንም የለም። ምን አለ መሰላችሁ፣ ሰው ሲጣላ በሰዓቱ እልሁ ንዴቱ ምናምን ብዙ ሊያስብል ብዙ ሊያነጋግር ይችላል። እመኑኝ ግን ንዴቱና እልሁ ሲበርድ መናፈቅ ነው የምትጀምሩት። የጸብ ሌላኛው ጀርባ ፍቅር ነው። የሚዋደድ ሰው ነው የተጣላው። የእውነት ስለምትዋደዱ የእውነት የተጣላችሁት ለሚዲያ አይደለም እናንተ የተጣላችሁት። ለዛ ነው ዛሬ በትንሹ ሰላም ለመፍጠር የከበዳችሁ። ለሚዲያ ሾው ቢሆን ኖሮ የተጣላችሁት ይሄ ሁሉ ነገር ወንድማችንም እዚህ ጋር መቀመጥ 5000 ሰውም እናንተ መመልከት አይጠበቅበትም ነበር። ግን የእውነት ነው ጸባችሁ፣ ቢካዝ ፍቅራችሁ የእውነት ስለነበረ። ለእግዚአብሔር ተመቹ ነው እኔ ሁለታችሁንም እምላችሁ። ኪዱዬም በጣም ነው የምወድሽ፣ ቤታዬም እንደዛው። ለእግዚአብሔር ተመቹ እህቶች፣ ይቅር በሉ፣ ለሱ ይቅር በሉ። እግዚአብሔር እኛ ይቅር ስንል በብዙ በደላችንን ይቅር ይላል። እኛም ብቻ አይደለም ፈጣሪንም አስጨንቃችኋል። እባካችሁ ይህንን ነው የምለው። ጨርሻለሁ ወንድሜ፣ አመሰግናለሁ። በጣም የሚደንቅ መልእክትን ያስተላለፍሽው እህታችን። አረ በጣም ቃሌት ያሰማልን። እግዚአብሔር ያክብርልኝ። ስላወቁሽ በጣም ደስ ብሎኛል። በጣም ደስ የሚል መልእክት ነው እና ትክክል ነው። በቃ እስካሁን የተያዩበት ጊዜ በቂ ነው። እስካሁን የተሰጣጡት ጊዜ በቂ ነው እና ቤታና ኪዱዬ ወደኋላ ዞሮ መመልከት አያስፈልግም። ወደኋላ ዞሮ ማየት እንደ ሎጥ ሚስት የጨው ሐውልት አድርጎ ስለሚያስቀር ማለት ነው። ወደኋላ ነገሮችን መመልከት አያስፈልግም። ቅድም መሲም ብለዋለች። አሁን ብለው ስለ እግዚአብሔር ሁለታችሁም ብሎክ የተደረገ የኔው ነገር ትዝ እያለኝ ይቅርታ። ሁለታችሁም ብሎክ የተደረጋችሁትን አንሱት፣ እሺ አንሱት። ከዛ በኋላ በውስጥ ነገሮችን ለመፍታት ሞክሩ። አለቀ። ይቅር ለመባባል ሞክሩ። አሁን እዚህ ፊት ለፊት ይቅርታ በሉ አንልም። መሲዬ ቅድም ያንን ሀሳብ አንስታ ነበረ። ግን ያለለለ እንደው ለወረት እንዲሆን ስለማንፈልግ የእውነት ይቅር እንድትባባሉ ስለምንፈልግ እዚህ ፕላትፎርም ላይ እዚህ ቲክታክ ፕላትፎርም ላይ አንዳችሁን ይቅር በሉ። ይቅርታ በይ ኪዱ፣ ቤታዬን ይቅርታ በይ፣ ቤታም አንቺም ኪዱዬን ይቅርታ በያት ምናምን አንልም። ብሎክ የተደረጋችሁትን ብቻ አንሱት። ከዛ በውስጥ በደንብ አውሩበት፣ ተነጋገሩ ስለ እግዚአብሔር። እሱም ብቻ እሺ፣ ችግር የለም። እሱ ምንም እግዚአብሔርን ስም ጠርተክ ያው እሷን ማየት ትችላለች። አንስቼላታለሁ ብሎኩን። ምንም ትልቅ ነገር አይደለም።
ያ በውስጥ ያልከውን ያው ጊዜ ሰጠን በውስጥ እናወራለን። ፎሎ ማነው እንትኑን ግን አንስቻለሁ ብሎ እንኳን ችግር የለም። እሺ ኪዱ አንቺ አንስተሻል አይደል? ነኪዱ በብሎኩን ያ አንስተሻል? እሺ ፎሎ አደረግሻት? ኖ ፎሎ ማስተናገርም በኋላ እስፈለገ እሱ አሁን ዝም ብሎ ነው የሚሆነው። ኖ ፈለገ ማውራት ከቻልን ቴሌግራም አለን። ቴሌግራም ላይ አልተቦላለቅም። ማውራት ከፈለግን እናወራለን። ቆይ ቤታይ ቆይ አንድ ነገራችሁ ፎሎ ማድረግ ማለት ነው አይቻልም እኮ አይ ኖ ፈለገ ኖ አይ መደዋወል አይቻልም። ፈለገ አሁን ገና ስለ እውነት እኔ ሰውነቴ በጣም ጠላቴ ነው። ሲርበኝ ለመለመን አልችል፣ እንዲወፍሩ ሲከፋኝ አያስታውቅ፣ ሁሌ ፈገግ እንዳልኩ እኔ ከፍቶኛል። እውነቴን ነው። ለምን ፎሎ ማድረግ ማለት በጣም ተራ ነገር ነው። እንኳን ምን ጥቅም ነው? እኳት በይ ተይ። አሁን ምንድነው መሰለሽ ኪዱ ቤታዬ ማድረምጡኝ ፎሎ ስለ እግዚአብሔር ብላችሁ ፎሎ ተደራረጉ። ጥቅሙን እኛ ነን የምናውቀው። እና አሁን ጥቅሙ እንዲህ ነው ደግሞ አሁን የቲክቶክን ፎሎ መደራረግ ጥቅም ቁጭ ብለን ስናስረዳ ነዋል እንዴ? እንደዛ አይሆንም። ፎሎ ተደራረጉ። የምትደዋወሉ ታውቃለሁ በቴሌግራም ነው። በቃ በቴሌግራም ትደዋወላላችሁ። በቴሌግራምም ጭምር ፎሎ ብሎክም ተደራረጋችሁ ከሆነ እሱንም አንሱት። በቲክታክም ይኸው ብሎኩን አንስታችሁታል። እግዚአብሔር ያክብራችሁ። ፎሎ ግን ተደራረጉ። እኔ አሁን ለህሊ ናችሁ። እኔ እግዚአብሔርን ስም ጠርቻለሁ። እግዚአብሔርን የምትፈሩ ከሆነ ብቻ አድርጉት። ካልሆነ ግን እንግዲህ ማስገደድ አይቻልም። ቤታይም ኪዱም ትልልቅ ሰዎች ናችሁ። እናንተን ማዘዝ መቆጣት አይቻልም። ግን ስለ እግዚአብሔርን የምትወዱት ከሆነ ብቻ ግን አድርጉት። አንድ ጊዜ ቤታይ ያደርግሻል የኔ ቆንጆ። መቼስ ይዘኸኛል በፈጣሪ እንደው ዘንድሮ ችግር የለውም። ምን ያውን ያክብረልኝ አደረሽ ያለ ፎሎ አሁን ለምሳሌ ፎሎ ብንደራረግ ሁለታችንም እዚህ እንትን ላይ ፎር ዩ ፔጅ ላይ ምናምን መታየታችን አይቀርማ። ከዛ እስከሆነ እሺ ያልን አይደለ? አሁን ከዛ ከበቃ ሰው ከተነጋገረ ምን ከተባለ ይቅር ከተባባለ በኋላ ፎሎ የሚደርሻል ዝናሬ ቢግዲ ችግር የለም። በጣም ነው የምትወጃት ማለት ነው ቤታን። ስለ እውነቴን ነው። አንደኛ ይሄን ያክል አታስቸግሪው። እሷ ቋዳም እሷ ፎሎ አድርጋለች፣ ያው እሷ ፎሎ አድርጋለች፣ አንቺን ፎሎ አድርጊ። ይሄን ያክል መሽኮርመን ምን ማለት አያስፈልግም። በያውን ፎሎ አድርጊ። ስለዚህ ማን ፎሎ አድርጊና የቤታን ፎሎ መልሺ። አይ ተደራርገናል በቃ ፈለገ እውነት ነው። በጣም ይዋደዳሉ እኮ ሁለቱ። እግዚአብሔርን አያቸው ታምን ተተችም አሁን በውስጥ ተደዋውሉና ፈለገ ይሄንን ዝለለው በቃ ይሄ እስካሁን ይሻልን በልደታ እኔ አልዘለም። እግዚአብሔርን ተፈታታ ከዛ ተጠይቀናል። አሁን ሳምንት ተጠይቀናል ምናምን የፎሎ እግዚአብሔርን ትወጂዋለሽ ወይ? አዎ ትወጂዋለሽ ኪዱ? እሺ በቃ እግዚአብሔር የምትወጂው ከሆነ ስለ እግዚአብሔር ፎሎ አድርጊ። ፎሎ ባክ መልሽ። እሺ አድርጌያለሁ። ሽሊቪዲሽ በጀርመንኛ ነው። እሺ እግዚአብሔር ያክብርልኝ ሁለታችሁንም። በውስጥ በቴሌግራም ነገ ስለ እውነቴን ነው። እኔ እንዴት ግሩፕ ራሱ እንዴት ክሬት እንደሚደረግ አላውቅም። ቤታይ በተደጋጋሚ ላንቺ ለመደወል ሞክሬ ትንሽ አስቸግሮኛል። ያ አለረለ ሴቲንጉን ብታስተካክልኝ ደስ ይለኛል። ደውዬ እንዳገኝሽ መልእክት አስቀምጬ እንድታዩ ያን ሴቲንግ ብቻ አስተካክልጣለሁ ማለት ነው። ከዛ በኋላ እናንተ ዘው ትወቃቀሳላችሁ እና እግዚአብሔር ያክብርልኝ። ለስካሁኑ ሰዓት ታዛችሁ እሺ ብላችሁ ሁሉንም ነገር ስለታዘዛችሁ በጣም ነው የማመሰግነው። ያለነው ሰሞነ ህማማት ላይ ነው። በቃ አይደለ በትንሹም ቢሆን ለቤተ ክርስቲያናችሁ የምትታዘዙ እህቶች መሆናችሁን ስላሳያችሁ በጣም 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 ደስ ብሎኛል። ኮርቼባችኋለሁ። ሁለታችሁንም ያለማዳላት በጣም ወዳችኋለሁ። እኔ ብቻ አይደለሁም፣ መሲም፣ ሆሺም፣ ተሙም ሌሎችም በቲክታክ ፕላትፎርም ያፈራችኋቸው ቤተሰቦች በአጠቃላይ እናንተም ይወዷችኋል። እግዚአብሔር አምላክ ማውጣት በስተቀር የልባችሁን መሻት ይፈጽምላችሁ። በጣም ነው የምወዳችሁ።
በቃ እናወራለን በውስጥ